ይሄ ያነበብኩላችሁ የሁለተኛ ሳሙኤል ምዕራፍ 9 እጅግ አስደናቂ የሆነ ክፍል ነው። ዳዊት ወደ ንግስና የመጣበት ክፍል ነው። ታውቃላችሁ እግዚአብሔር ከበግረኝነት አንስቶ ንጉስ ማድረግ የሚችል አምላክ ነው። ተስፋ የተጣለበት አይደለም፣ እምነት የሚጣልበት አይደለም። ነገር ግን ሰማይ አይኑን ያሳረፈበት ሰው ነው ዳዊት። የሚገርማችሁ እግዚአብሔር ግን ዘመንን ጠብቆ ቀን ቀጥሮ የተናገረው ነገር ይፈጸም ዘንድ በዳዊት ሕይወት ውስጥ ከብዙ መንከራተት ከብዙ መከራ በኋላ እግዚአብሔር የዳዊትን ቤትና ዳዊትን ያሰበበት ምዕራፍ ነው። ይሄ ምዕራፍ በአንድ በኩል የሚያሳዝን ታሪክ አለው፣ በአንድ በኩል የሚያስደስት ታሪክ አለው። ዛሬ ግን እንዲህ እላችኋለሁ፣ በሕይወት አጋጣሚ ውስጥ እግዚአብሔር የትኛውንም ነገር ለመልካም መቀየር ይችላል። እስኪ ጩሁና አሜን በሉ። ተዘጋ የምትሉትን ነገር እግዚአብሔር ለመልካም ይቀይረዋል። አበቃ የምትሉትን ነገር እግዚአብሔር ለመልካም ይቀይረዋል። የሚገርማችሁ ሲጀምር በአንድ ነገር ነው የሚጀምረው። ዳዊት ስለ ዮናታን ቤት ቸርነት አደርግለት ዘንድ አንድ ሰው አለን ብሎ ይጀምራል። የሚገርማችሁ ዳዊት ወደ ንግስና ከመጣ በኋላ ከፍታውን ከያዘ በኋላ አንድ ነገር ነው ዘወር ብሎ የትላንትናውን ሕይወት ማሰብ ይጀምራል። ታውቃላችሁ በሰው ልጅ ሕይወት ውስጥ በጣም ሁላችንም ብንጠየቅ ስለ ነጋችን ምን እናቀዳለን ብትሉ በጣም ጥሩ ነገር እናቀዳለን። ማንም ስለ ነገው ውድቀትን አይመኝም። ማንም ስለ ነገው ኪሳራን አይመኝም። የትኛውም ሰው በሕይወት አጋጣሚ ብትጠይቁት የነገ ዕቅድ ምንድነው? ሰርቼ ትርፋማ መሆን ነው፣ ነግጄ ውጤታማ መሆን እፈልጋለሁ። እንደኛ አገልጋይ ደግሞ በአገልግሎቱ የተሳካለት መሆን ይፈልጋል። የትኛውም ሰው በሕይወት አጋጣሚ ውስጥ ሁሉም የሚያቀደው ከፍታና ከፍታ ብቻ ነው። የሚገርማችሁ በዚህ ታሪክ ውስጥ የምናየው ይሄንን ነው። እኛ ሰዎች አንዳንድ ጊዜ በሕይወታችን ከምናስባቸው ነገሮች የተነሳ ወደ ሕይወታችን የሚመጡ አንዳንድ ሁኔታዎች ደግሞ ተገላቢጦሽ ይሆናሉ። የሕይወትን ከፍታ እያሰብን የሕይወት ዝቅታ ያገኘናል። የሕይወትን ድንቅ አደራረግ ተአምራት እያሰብን ነገር ግን ሕይወት በአጣብቂኝ መንገድ ውስጥ የምታልፍበት ጊዜ ይመጣል። እኔ ግን አንድ ነገር አምናለሁ። በየትኛውም አጋጣሚ በየትኛውም ቦታ በማንኛውም ሁኔታ ውስጥ አንድ እጅ አለ፣ ነገርን ለመልካም የሚቀይር እጅ አለ። ዛሬ ያ እጅ በቤታችሁ ላይ ይገለጣል። 100% አስረግጬ ነግራችኋለሁ። በስብራት የጀመረ የትኛውም ቤት በመጠገን ያልቃል። በሐዘን የጀመረ በሳቅ ይደመደማል። በለቅሶ የጀመረ እኔ ነግራችኋለሁ በእልልታና በደስታ ቤታችሁ ይደመደማል። ይሄን ቃል የሚስማማ ካለ ጮሆ አሜን ይላል። የሚገርማችሁ ነው እዚህ ውስጥ የምናገኛቸው ብዙ ሰዎች አሉ። አንዱ የምናገኘው ዳዊትን ነው። ዳዊት ደግሞ ወደ ንግስናው የመጣበት ጊዜ ነው። ወደ ንግስና ከመጣ በኋላ ከፍታውን ከያዘ በኋላ የሰው ባህሪ ይረሳል። የሚገርማችሁ በእግዚአብሔር የተረዳ ሰው ዳዊት ግን የትላንትናውን ዞር ብሎ ሲያስብ አንድ ነገር አሰበ። ከዮናታን ጋር የገባውን ኪዳን አሰበ። የሚገርማችሁ አንድ ንጉስ ወደ ንግስና ላይ ሲመጣ የመጀመሪያ የሚያደርገው የቀደሙትን ንጉስ ዝርያቸውን ማጥፋት ነው። ነገ ደብለው ባሪያ አስነስተው መፈንቅለ መንግስት እንዳያደርጉ ዝርያቸውን ያጠፋዋል። የሚገርማችሁ ኪዳን ሲታወስ የመጀመሪያ ምን እንደሚያደርግ ታውቃላችሁ? ይህንን የሞት ኃይል ይሽረዋል። ሃሌሉያ። ዛሬ እንዲላችኋለሁ በየትኛውም አይነት ሁኔታ ውስጥ እግዚአብሔር የሚሰራ አንድ ኪዳን አለው። በማንኛውም ሁኔታ ውስጥ የሚገለጥ አንድ ኪዳን አለ። ደካማውን ብርቱ የሚያደርግ የወደቀውን የሚያነሳ ተስፋ ለቆረጡ ተስፋ የሚሆን አንድ ብርቱ ኪዳን አለ። መጣና ጠየቀ። ሲባ የሚባለውን የንጉሱን አገልጋይ የሳኦልን አገልጋይ ጠራውና እንደው የተረፈ አንድ ሰው አለ ብሎ ሲጠይቀው ቸርነትን አደርግለት ዘንድ የገባሁት ኪዳን አለ። በሳሙኤል መጽሐፍ ምዕራፍ 20 ላይ ታገኙታላችሁ። ዮናታንና ዳዊት አንድ ኪዳን ተገባቡ። ሲያየው ዮናታን ዳዊትን ሲያየው ኦልሬዲ ንግስናው ከሰማይ የተቀጠረ ስለሆነ የምድር ኃይል የሚያስቆመው አይደለም። በሕይወታችሁ ላይ ሰማይ ይነሳ እንጂ የትኛውም ኃይለኛ የትኛውም ጉልበተኛ የእግዚአብሔርን ዕቅድ ሊያበላሽው አይችልም። ዮናታን ሲመለከተው በፈቃዱ ንግስናውን ሰጠው። የሚገርማችሁ አንተን ሳይ ንጉስ ነህና ስለዚህ ይሄውና ውሰድ ብሎ አንድ ነገር ግን ባክ አስብ። ንግስና ላይ በወጣ ጊዜ የኔን ዘሮች አስብ። ንግስናውን ባገኘ ጊዜ ከኔ ቤተሰቦች ጋር ኪዳን አድርግ ብሎ ዮናታንና ዳዊት ጥልቅ የሆነ ኪዳን አደረጉ። የሚገርማችሁ አባትና ልጅ በአንድ ቦታ ነው የሞቱት ሳኦልና ዮናታን። አንድ ግን ንግስና ላይ ሲወጣ የትላንትናውን ኪዳን አስቦ አንድ ሰው ቀርቷልን ሲል አዎ አንድ ሰውማ ቀርቷል። አንድ ሰው ማን ነው ሲባል ሜምፊቦስቴ የሚባል ሰው አለ። የት ነው የሚኖረው ካላችሁ ሎዶባር የሚባል ቦታ። ኪዳን ሲታወስ ወዳጆቼ ወይ እናንተ አይደለም የምትፈልጉት ኪዳኑ ይፈልጋችኋል። ዛሬ ለአንድ ሰው እንደዚህ የሚል መልእክት አለ። ሃሌሉያ። በመፈለግ ያልሆነ በመፈለግ የሆነ ኪዳን ሲታወስ እንደዚህ ነው። አትፈልገውም፣ ሄዳ አትጣጣርም። ኪዳኑ ራሱ ያለህበት መንደር መጥቶ ያወጣሃል።
የሚገርማችሁ በሁለተኛ ሳሙኤል ምዕራፍ 4 ላይ የሜምፊቦስቴ ታሪክን በጣም የህይወት አጋጣሚ እንመለከታለን። የሚገርማችሁ የተወለደው በንጉስ ቤት ነው። ስለዚህ የንጉስን መብል በልቶ ያደገ ልጅ ነው። ጧት ሲነሳ ሞግዚቶች አሉ የሚያገለግሉት። አንድም ቀን ሜምፊቦስቴ ስለ ነገ ህይወቱ ተቸግሮም አቅዶም አያውቅም። ነገር ግን የህይወት አጋጣሚ መጥቶ የህይወት ስብራት ወደ ሜምፊቦስቴ ሲገባ እንመለከታለን። ንጉስ ዳዊት ነገሰ በተባለ ማግስት እቺ የሜምፊቦስቴ ሞግዚት ሜምፊቦስቴን በጀርባዋ ተሸክማ ስትሮጥ ለማምለስ ስትሮጥ የሚገርባችሁ ከወገቧ ላይ ወድቆ ሽባ ሆነ። ትላንትና እቅድ የነበረው እነግሳለሁ ያለው ሜምፊቦስቴ ዛሬ በህይወት አጋጣሚ ስብራት ተስፋ ሁሉ ጨለመ። አንዳንድ ጊዜ በህይወታችን የምናቀዳቸው ነገሮች አይሆኑም። ታዲያ የኛ የህይወት መሳሳት የእግዚአብሔርን እቅድ ያበላሸው። አስረግጬ እነግራችኋለሁ። ሜምፊቦስቴ በህይወት ዘመኑ በንጉስ ቤት ያደገ ነው። የንጉስን መብል ይበላ ነው። የሚገርማችሁ ያላሰበው ነገር ግን ሆነ። 5 ዓመቱ ነው ይላል። ድክ ብሎ አድጎ እንደማንኛውም የንጉስ ልጅ አንድ ቦታ የሆነ ንግስና ይዛለሁ ብሎ ተስፋ ያደርጋል። ለምን ካላችሁ ንግስና በቤተሰባዊ ዘር ውስጥ ስለሚል። ስለዚህ ሜምፊቦስቴ ጧት ሲነቃ ምታጎርሰው አለ። ሜምፊቦስቴ ጧት ሲነሳ ምታንከባለለው አለ። ያ ሁሉ ምዕራፍ በአንዲት ቀን ሁሉ ባዶ ሆነ። ትላንትና ለንግስና ይታጭ የነበረው ዛሬ ተስፋ በሌለበት በሎዶባር መቀመጥ ጀመረ። የህይወት አጋጣሚ ነው። ሁላችንም ጋር ስንመጣ እንደ ሜምፊቦስቴ የህይወት አጋጣሚዎች አሉን። ትላንትናችን በትላልቅ እቅድ የተሞላ ዛሬያችን በትላልቅ መፍረስ ውስጥ ያለን እነግራችኋለሁ። የትኛውንም የህይወት ስብራት መጠገን የሚችል አለ። ጣልቃ ገብቶ ማስተካከል የሚችል አለ። ጣልቃ ገብቶ የተሰበረውን ይጠግነዋል። እኔ ለአንድ ሰው እግዚአብሔር እንደዚህ ብለ ንገር ብሎኛል። ኪዳኔን አስቡ። እግዚአብሔር የሚሰራው አሁን ስለ ኪዳኑ ነው። ሃሌሉያ። ዮናታን ማነው? ኢየሱስ ነው። አሁን እግዚአብሔር ፊት አንድ ነገር ነው። በጨዋነታችንም አይደለም በብልጣብልጥነታችንም አይደለም። እግዚአብሔር ዘወር ብሎ አንድ ኪዳን ያያል። የመታሰቡን የመስቀሉን ኪዳን ያያል። እግዚአብሔር ዘወር ብሎ በመስቀል ላይ የተሰራውን ያያል። ስለዚህ ዳዊት ተነሳና ስለ ዮናታን በቸርነት አደርግለት ዘንድ የሚገርማችሁ ወይ ስሙ አይታወቅም ወይ ማንነቱ መታወቂያ ሆኖታል። ሜምፊቦስቴ ስም አለው፣ በስሙ ግን አልተጠቀሰም። ወይ ከፍርሃት ተነሳ ተደብቆ ሰው አያውቀው፣ ወይ ደግሞ የህይወት አጋጣሚ ስብራቱ ስም ሆኖታል። ከዚህ የተነሳ ሲባ የሚባለው አለ። አንድ ሽባ የሆነ ሰው አለ፣ መራመድ የማይችል ልዑል የተባለ በሽባነት ግን የተቀመጠ የትላንትና ተስፋ የዛሬ ስብራት የሆነበት። ስለዚህ አስጠራው። ኪዳን ሲታወስ እናንተ አይደለም የምትሄዱት፣ ኪዳኑ ራሱ ይመጣል። ከሜምፊቦስቴ ህይወት የመጀመሪያ የምናገኘው ይሄ ነው። ሎዶባር ማለት ተስፋ የሌለበት ቦታ ማለት ነው። ተሰራለ ተስፋ የለም፣ ትሮጣለ ተስፋ የለም። ዛሬ እግዚአብሔር ወደ ሎዶባራችን ይመጣል። እስኪ ጮህና አሜን በሉ። ዛሬ እንደዚህ አይነት ህይወት እያጋጠማችሁ ያላችሁ አላችሁ። ትላልቅ ነገር እያቀዳችሁ ያላችሁ፣ ትላልቅ ነገር እያሰባችሁ ያላችሁ፣ በጣም ብዙ ነገር ይዛችሁ ነገር ግን በህይወት ስብራት ውስጥ በቃ የኔ ነገር እንደዚህ ሊደመደም ነው። ነግራችኋለሁ፣ እግዚአብሔር ምስክሬ፣ ሲያልቅ በክብር ይሆናል። ነገራችሁ ሲያልቅ በከፍታ ይሆናል። አው የተጀመረ የስብራት ህይወት በስብራት አይደመደምም አለ። ጣልቃ ገብቶ ነገርን ሽፍት ማድረግ የሚችል አለ። ጣልቃ ገብቶ በመካከል ማሳመር የሚችል አለ። የተበላሸውን ህይወት እንደገና ይቀይረዋል። አበቃ የተባለውን እንደገና ይቀይረዋል። ተስፋ የተቆረጠበትን እንደገና ይቀይረዋል። ኢየሱስ ጌታ ነው። ሜምፊቦስቴ አንድ ነገር የህይወት ስብራት ገጠመው። መራመድ እየፈለገ ሽባነት ያዘው። መሄድ እየፈለገ ምን ማለት ነው? የተሰበረው ልዑል በሉት። ንግስና አለው፣ ስብራት ይዞታል። አቅም አለው። ታዲያ ለእንደዚህ አይነቱ ሰማይ ካልደረሰ ማንም አይደርስም። ለእንደዚህ አይነቱ ልቡ ለተሰበረ ትዝ ይላችኋል። ወረድ ብላችሁ ወደኔ ውሻ ወደ መመስል እንዴት ተመለከተ? አይደለም በአንተ አይደለም በአባትህ ነው። ሃሌሉያ። አንተማ ሽባነ መራመድ አልችልም። ታዲያ እንዴት ስለ አባትህ ስለ ዮናታን ሲል ያንን ኪዳን እያሰብኩ አንተን ዛሬ አጠገብ ያመጣሃለሁ። እግዚአብሔር ቤታችንን እንዴት አሰበው? በጸሎታችን አይደለም። እግዚአብሔር ቤታችንን እንዴት አሰበው? ስለ ኪዳኑ ሲል ያስበዋል። ሃሌሉያ። ለዚህ ነው ኪዳን ሲታወስ ያልኳችሁ። አስቡት ያንን ኪዳን። የህይወት ስብራቱ ስትገቡ አስቡት። አይታጠፍም። የደም ነው ኪዳኑ፣ አይታጠፍም። የተገባው የደም ኪዳን እንደሌላው አይደለም ወዳጆች። እግዚአብሔር የሚለውጠው የህይወት ርዕስ የለው። በዘመን ርዝማኔ በዘመን ቆይታ ውስጥ እግዚአብሔር የሚለውጠው ሌላ አጀንዳ የለው። የተናገረው ያ ቃል በህይወታችን ላይ ይፈጸማል። ሜምፊቦስቴ ከ5 ዓመቱ ጀምሮ መራመድ አይችልም። ሎዶባር ተቀመጠ። የሚገርማችሁ ይሄን ምን አመጣ? ፍርሃት፣ መደበቅ።
ሰፈር ላይ ሃይ ትላንትና እኮ በሞግዚት ነበር የምትጎርሰው የሚሉት ስም ይሰጡታል። ሰው ደግሞ ታውቃላችሁ ስብራት ሲያገኝ ቀላል አይደለም። ሜምፊቦስቴ ተደብቆ የሚገርማችሁ እግዚአብሔር ሲያስባችሁ የሚሰጠው ኪዳኑ ነው። ታሪካችሁ ሊቀይር ሲፈልግ ኪዳኑ ነው። ሃሌሉያ! ትልቁ ኪዳን ይኸው ኢየሱስ ጌታ ነው። በህይወታችን የቃል ደግሞ የትንቢት ኪዳን አለ። አደርግልሃለሁ ብሏል፣ እግዚአብሔር ምስክር ያደርገዋል። እሰጣለሁ ብሏል፣ እግዚአብሔር ምስክር ይሰጣል። እባርካለሁ ካለ ያ ጌታ ታማኝ ነው። በዘመን ርዝማኔ የሚታጠፍ የእግዚአብሔር ድምጽ የለውም። ይሄንን በህይወታችሁ አስመራችሁ ያዙ። በዘመን 10 ዓመት ሆኖታል፣ እግዚአብሔር ይመጣል። 20 ዓመት ሆኖታል፣ እግዚአብሔር ይመጣል። እኛ ረስተነው ሊሆን ይችላል። በገጠመን ስብራት ትተነው ሊሆን ይችላል። በቃ ህይወቴ እንዲህ ልደመደም ነው ምን አለ ያለን ልንኖር እንችላለን። እግዚአብሔር ይመጣል። ጣልቃ መግባት የሚችል አለ። ያንን የተሰበረውን ቤት መጠገን ይችላል። ያንን የተሰበረውን ህይወት መጠገን ይችላል። ያንን የተሰበረውን ነገር እግዚአብሔር እንደገና ለክብር አድርጎ መጠገን ይችላል። ሃሌሉያ! የሚገርም ነው። ሜምፊቦስቴ አንድም ቀን አስቦት አያውቅም ንጉስ ቤት ለመሄድ። ከሄደም ለመሞት ነው። ለምን? ዝርያው የሳኦል ነው። በጣም ደግሞ ከባድ የሚያደርገው ታውቃላችሁ፣ ያስመካል እኮ የመጀመሪያው የእስራኤል ንጉስ ዘር ነው በቤታቸው የመጣው። ታሪክ ለራሱ ሲነሳ ሳኦል ይባላል። የሚገርማችሁ ይሄ ሁሉ ታሪክ በአንዲት ቅጽበት ባዶ ሆነ። በአንዲት ደቂቃ። ይሄ ሜምፊቦስቴ እንዲህ የሚል አይመስላችሁም? ያቺ የተረገመች ቀን ምን አለ በጀልባዋ ታዝዬ ባልሆን እንደው ትታኝ ብትሄድ። የሚገርማችሁ እግዚአብሔር እንዲሄድ አልፈለገም። እግዚአብሔር እንዲሄድለት ነው የፈለገው። ለምን? ከሄደ ይዋጋላ። እግዚአብሔር ደግሞ እሱ እንዲዋጋለት ፈለጋ። ዛሬ እንዲላችኋለሁ፣ እግዚአብሔር አቅማችሁን ከገደለ እሱ አቅማችሁ ሊሆን ፈልጓል። እግዚአብሔር ብቸኛ ካደረጋችሁ እሱ የእናንተ ወዳጅ እንዲሆን ፈልጓል። እግዚአብሔር በጣም ካደከማችሁ ኃይሉ በእናንተ እንዲገለጥ ፈልጓል። ስለዚህ ዛሬ በብዙ ሐዘን ውስጥ ያላችሁ እግዚአብሔር መጽናኛችሁ እንዲሆን ፈልጓል። አው ሌላ መጽናኛ አትፈልጉ። ዙሪያችን ያለው መጽናኛ እንዳትፈልጉ። የእግዚአብሔር አንዱ በርታ የዘመን ሁሉ ልኬት ይሆናል። የሚገርማችሁ ሜምፊቦስቴ ትፈልጋለህ ማ ከንጉስ ቤት። ጉዳዩ ምንድነው? ጉዳዩ የጸባይ አይደለም። ጉዳዩ የምናምን አይደለም። የመሮጥ አይደለም። ሮጦ እንዳይል እግሩ ሽባ ነው። ሄደ እንዳይል መራመድ አይችልም። ታዲያ ኪዳን ሲታወስ አንተ አይደለም የምትሄደው፣ አንተ ያለበት ድረስ ይመጣል። ካው አሁን የእግዚአብሔር ራዳር የአንድ ሰው ቤት ላይ እየመጣ ነው። እንዴ ይሄው ቼክ እያደረገ ነው። በረከት ይዞ እየመጣ ነው። ማንም የለኝም አላችሁ፣ እግዚአብሔር ሰው ሆኖ ይመጣላችኋል። የሚገርማችሁ ሜምፊቦስቴ ወደ ንጉስ መጣ። ከዛስ እጁ ሰጠ። ይሄው ባሪያው መጥቻለሁ። እርሱ በቃ አስቦ የአባቴን በቀል አስቦ ሲል እንደዚህ ነው። ስለ አባትህ ስለ ዮናታን ፈጽሜ ቸርነት አድርጌልሃለሁ። የሚገርማችሁ እንዴት ተመለከትክ? ስላንተ አይደለም፣ አሁን ስለ ኪዳኑ ነው። እግዚአብሔር ምስክሬ፣ ዛሬ እግዚአብሔር እንደዚህ ያስረግጠ ነገራችሁ ብሎኛል። በመታልፉበት መንገድ ሁሉ እግዚአብሔር ምን ቼክ ያደርጋል መሰላችሁ? የነገራችሁ። ይሄን ጻፉልኝ። የሰዎች ስህተት የእግዚአብሔርን እቅድ አያበላሽው። ምን አልኩኝ? የሰዎች ስህተት የእግዚአብሔርን እቅድ አያበላሽው። ዞር ብሎ ሜምፊቦስቴ አባቴም ተሳስቷል፣ አያቴም ተሳስቷል ይችላል። እቺም ደግሞ መከረኛ ምናምን ተሳስታለች። ነገር ግን አንድ አለ የማይሳሳት። ሃሌሉያ! አንድ አለ የማይሳሳት። አሁን እናንተ ዙሪያ ያሉ ሰዎች ገምተው ይሄ ነገር እንዲህ ሊሆን ነው ብለው ግምት ይሰጣሉ፣ ወይ ይሳሳታሉ፣ ወይ የሆነ ነገር። እግዚአብሔር ምስክሬ፣ አንድ ደግሞ አለ በዘመን መካከል የማይለወጥ ያ ጌታ ዛሬ ቤታችሁ ሰተት እያለ ይመጣል። በቃ እንዲህ ሊደመደም ነው አይደለም፣ በክብር ይሆናል። እኔ ለሚቀበል ሰው ዛሬ የትንቢት ቃል አለ። ነገራችሁን በከፍታ የሚደመድም ቅባት ያገኛችኋል። ሃሌሉያ! የሚገርማችሁ ሲመጣ አትፍራ በሚል ቃል ነው የጀመረው። እንዴት አልፈራ? እንዳለኮ ሄደዋል። ዘመድ የለም፣ እንዳለኮ አልቀዋል። እንዴት አልፈራ? አዎ አሁን ኪዳኑ አለ። ለምንድን ነው ማልፈራው? ስለ ኪዳኑ። እስኪ አሜን በሉ። ስለ ኪዳኑ፣ ስለ ኪዳኑ ስለ እግዚአብሔር ይሰራል። የሚገርማችሁ ታዲያ ይሄን ሁሉ ነገር ካደረገ በኋላ ሜምፊቦስቴ ራሱን አየ። ባይዘወይ ዮናታን ኪዳኑ ሲያስብ ሜምፊቦስቴ ህይወቱን ነው የሚያስበው። ምን ማለት ነው? እኔ ከገጠመኝ ጋር ተስፋ የለኝም።
ንጉሱ ደግሞ ኪዳኑን ያስባል። አባትህ አንተ በሌለህበት ጨርሶታል። አሁን እንደዚህ ነው። እኛ በሌለንበት እግዚአብሔር ስለኛ ህይወት አርቅቆ ጨርሶታል። ምን ማለት ነው ታዲያ? አሁን ድሉን ለመቀበል የሆነ ምዕራፍ እንሄዳለን። ዛሬ እንደዚህ ነው። ያለቀ ነገር ላይ እግዚአብሔር ያስገባናል። ለምን ከተባለ ኪዳኑ ሁሉን ሰርቶ ጨርሷል። ሜምፊቦስቴ አንተ በሌለህበት ነው ኪዳኑ የተጀመረው። ሜምፊቦስቴ አንተ ገና ልጅ ሳለ ነው ከአባት ጋር ኪዳን የጀመረው። ወደ ንግስና ጫፍ ላይ ሳትመጣ ነው። ስለዚህ አንተ በሌለህበት የተሰራ ነገር አንተ ባለህበት አይለወጥም። የሚገርም ነው። ኪዳን ሲታወስ ትዝ ይበላችሁ። በጣም የሆነ ስብራቱ ስታልፉ ትዝ ይበላችሁ። ምን እግዚአብሔር የከባው ኪዳን አይታጠፍም። እግዚአብሔር ምስክር አይታጠፍም። ረሳው ታይሎ ብዬ ነበር እንዴ አይልም። እኛ ልንረሳ እንችላለን። አንዳንዴ ሰው እንዲህ እኮ ተብሎ ነበር በእንትና እኮ መልእክት እግዚአብሔር እንዲህ ብሎ ነበር አይልም። ተናግሬያለሁ እፈጽመዋለሁ። ሃሌሉያ። አሁን ሎዶባር ውስጥ እኮ ተስፋ የለውም እኮ ሜምፊቦስቴ። ኪዳኑ ግን ተስፋ ይዞ መጣ። አሁን እንደዚህ ነው የገባንበት የሆነ ምዕራፍ አለ። በቃ ያልነው እግዚአብሔር ኪዳኑን እያሰበ ወደ ቤታችን ይመጣል። እግዚአብሔር የተናገረንን እያሰበ ወደ ቤታችን ይመጣል። ኢየሱስ ጌታ ነው። እስኪ ቸርነት በሉ። በቃ ኪዳን አንዱ የሚሰጠን ቸርነት ነው። እግዚአብሔርን ቸር አረገው በቤታችን። እግዚአብሔርን ቸር አረገው በህይወታችን። እግዚአብሔርን ቸር አረገው። ኢየሱስ ጌታ ነው። እኛ እንኳን እኮ ሰዎች የሆነ ነገር ሲያድ ወይ ቸር እንላለን አይደል? በሰውኛ እንኳን የእግዚአብሔር ቸርነት ግን ከሰው ያልፋል። የሚገርማችሁ ከስብራቱ የተነሳ ህይወቱን ልክ ባልሆነ መንገድ የተመለከተው ሜምፊቦስቴ ንጉሱ ደግሞ ከኪዳኑ የተነሳ ህይወቱን ልክ ሊያደርግለት መጣ። ምን ማለት ነው? አንድ የመጀመሪያ አትፍራ አለው። ሁለት እንደዚህ ያለው አሁን የአባትህ የአያትህ የዘመድ አዝማድ መሬት ተመልሶ ወደ እጅ ይገባል። ኪዳን ሲታሰብ ምን እንደሚያደርግ ታውቃለህ? የተወሰደውን ይመልሰዋል። ምን ማለት ነው? ይገባዋል። ንጉስ ሲመጣ ታውቃለህ ለሲባ ሰጥቶት ነበር። ሲባ ውረስ ብሎ ነበር። ሲባም ደግሞ ብልጣ ሰው ነው። ስለ እንትናም መጥፎ ነግሮት ነበር። የሚገርበ ሲባን ጠራውና ና ድሮም ያንተ ያልሆነ ነው የወሰድከው። ድሮም ኪዳን የተገባለት አለ አንተ ያዥነ። ስለዚህ መልሰን ለባለቤቱ ስጥ አለ። አሁን እንደዚህ ነው። ተወሰደ ያላችሁትን ነገር እግዚአብሔር ኪዳኑን እያሰበ ወደ እጃችሁ ያስገባዋል። ዛሬ አላቅም በህይወት ድካም የተወሰደባችሁ በእግዚአብሔር ኪዳን ይመለስላችኋል። በጣም ዛሬ ለሚያምን ሰው መልእክት አለኝ። እግዚአብሔር ኪዳኑን እያሰበ የሚመልሰው በረከት አለው። ሃሌሉያ። ሁለተኛ የተወሰደ ይመለሳል። ምንድነው የተወሰደባችሁ? እግዚአብሔር ይመልሰዋል። ሃሌሉያ። እግዚአብሔር ይመልሰዋል። እግዚአብሔር ምስክሬ የቀን ጉዳይ ነው። የህይወት የዘመን ርዝማኔ የእግዚአብሔርን እቅድ አይዘገዩም፣ አያበላሹም። እነግራችኋለሁ። በእኛ ዘመን ነው የቀረ ይመስለን። ከዚህም በፊት ብያችኋለሁ። ታውቃላችሁ እኛ ጊዜን የምንቆጥረው የመጀመሪያ በእንት ነው በክሮኖስ የሚባል ነው። ስለ ጊዜ እየተማረን ነው። ክሮኖስ ማለት ታውቃላችሁ የሚቆጠር ጊዜ ማለት ነው። ምን ማለት ነው? ክሮኖስን እንቆጥራለን። ሰኞ መጣ 30 ሆነ 40 ሆነ። አሁን ብዙ ሰው ክሮኖስን እያየ ነው። አንቺ ዘገየሽ እኮ እንዲሆንሽ እኮ ይላል። እግዚአብሔር ደግሞ አንድ ቀመር ቀምሯል። ምን? ካይሮስ የሚባል ምን ማለት ነው? በክሮኖሱ ሰንጥቆ የሚገባ የእግዚአብሔር አቅርቦት ማለት ነው። ምን ማለት ነው? ሰው ዘገየ ሲል ካይሮስ ዘግይቶ አይደለም። ነገሩ እየበሰለ ነው። ነገሩ እያማረ ነው። ነገሩ እያተዋበ ነው። ዛሬ እንዲላችኋለሁ እግዚአብሔር የእናንተን ነገር እያበጃጀ እየሰራው ነው። ምን ማለት ነው? የክሮኖስ ባህሪ ነገርን ያስረጃል። ባይዘው ምን ማለት ነው? አላፊ ነው። 1 2 3 ሰኞ ማክሰኞ ስንት ደቂቃ ሆነ 30 ዓመት ሆነ ያስረጃል። ከዚህ የተነሳ ሲያረጅ ትፈራል። በቃ ምን ማለት ነው? እጅ ላይ ያለው ነገር ኤክስፓየርድ ሲያደርግ ማለት ነው። የገዛው ምግብ ሳትበላው 2026 ላይ ጃንዋሪ ላይ የሆነ ምግብ እጅ ላይ ስታዩ ምን ይላል? ክሮኖስ በቃ ከዚህ በኋላ ተስፋ የለው። ካይሮስ ሲመጣስ ኖ አበቃ የተባለውን እንደገና መቀየር ይችላል። አሁን እንደዚህ ነው። ሜምፊቦስቴ በቃ ብሏል። ከዚህ በኋላ ተስፋ የለኝም ብሏል። እድሜ ልኬን እዚህ ልኖር ነው ሲል የእግዚአብሔር ኪዳን መዘዝ ያደረገ ዳዊት ልብ ውስጥ አመጣው። ምን እኛን እኮ የሚያሳውቅ እኮ ነው። እግዚአብሔር ከላይ እኮ በማን በክርስቶስ ኢየሱስ። የሚገርማችሁ በሌለንበት ጨረሰው፣ በሌለንበት አጸደቀው፣ በሌለንበት እግዚአብሔር ዛሬ ለአንድ ሰው ይሄን ክብር ያሸክማል። ስለዚህ እንዳይመስላችሁ፣ የረፈደ እንዳይመስላችሁ።
እኔና ደሬ ብንቀጣጠር እኔ ባረፍድ ቀጠሮን ያዘው ማን ነው? እኔና ደሬ። እግዚአብሔርን አረፈደ የምንለው ቀጠሮን ያዘው ማን ነው? እግዚአብሔር ቀጠሮ ከያዘ አረፈርክ አይባልም። የሰዓቱ ባለቤት እሱ ነው። በህይወታችሁ ላይ እናንተ ናችሁ የገጠማችሁን ስብራት ሰው የሚላችሁ ነገር እንዲህ ምንድነው ምናምን ሲሉ ከዛ ዘራፍ ትላለ። በዘራፍ አይታለፍም። ባይዘው ጊዜው ሲመጣ የእግዚአብሔር ጊዜ ሲመጣ ራሱ እየፈነቃቀለ ወደ ህይወታችሁ ያመጣዋል። የእግዚአብሔር ጊዜ ሲመጣ ያላችሁበትን ነገር እግዚአብሔር ዛሬ እንደሌላ አድርጎ ይሽረዋል። ስለዚህ እንዲላችኋለሁ የእግዚአብሔር ቸርነት ሲመጣ ያለፉ አመታቶቻችሁን ይመልሰዋል። የእግዚአብሔር ኪዳን ሲታሰብ ሄደ አመለጠኝ ከዚህ በኋላ አመታት ተቆጠሩ ያላችሁትን የህይወታችሁን አመታቶች ይመልሳችኋል። የእግዚአብሔር ኪዳን ሲመጣ ሰው ቆጥሮ ያንተ ነገር ረፍዷል ባለው ጉዳይ ላይ እንዳረፈደ ምልክት ያደርጋል። ጩሁና አሜን በሉ። ይሄ ብቻ አይደለም የሚገርማችሁ ከዚህ በኋላ ሜምፊቦስቴ አንድ ነገር ነው። ቦታውን ሲያዩ አቅም የለው። ታውቃላችሁ እግዚአብሔር ትላልቅ አቅም ይሰጣችኋል። አቅማችሁን ደግሞ የሚደግፉ ሰዎችን ያዘጋጃል። ምን ማለት ነው? ሜምፊቦስቴ ማረስ አይችልም መሄድ ስለማይችል። ስለዚህ ሲባን ጠራ። አንተ ቤት ስንት አሉ? 15 ልጆችና 20 ባሪያዎች አሉ። ከዚህ በኋላ ጌታ ማን እንደሆነ ታውቃለህ? ይሄ መራመድ የማይችለው ከዚህ በኋላ ያንተ አዛዥ ማን እንደሆነ ታውቃለህ? ይሄ ተስፋ የለም የተባለው ሜምፊቦስቴ ነው። ስለዚህ ታርስለታለህ፣ እሱ ቁጭ ብሎ ይበላል። የእግዚአብሔር ኪዳን ሲመጣ ወዳጆች ሆይ ትላልቅ ነገር ይዛችሁ እንዴት ላድርግ ስትሉ ትላልቅ አቅም ያላቸውን ሰዎች ወደ እናንተ ያመጣዋል። አረ ጩህና አሜን በል። ምን ማለት ነው? የሚያገለግሉ ሰዎችን ያመጣሉ። ግራ ሲገባ አቅጣጫ የሚያሳዩ ከማን ጋር እንትን ልበል ከማን ጋር ልሂድ ወዴት ልሂድ ስትል አንድ ሰው መዘዝ አድርጎ ያመጣልህና ያ ሰው ወደ ከፍታ ያወጣል። እግዚአብሔር መንፈስ ነው የሚሰራው በሰው ውስጥ ስለሆነ። አሁን እንደዚህ ነው። ሰው የለኝም ስትል እግዚአብሔር የሆነ ሰው ፒክ ያደርግና ያመጣልሃል። ዘመድ የለኝም ስትል የሆነ ዘመድ ያመጣልህና የሆነ አቅጣጫ ያሳያል። ስለዚህ ኪዳን ሲታሰብ ቸርነትን ያደርጋል። ታዲያ ቸርነቱ ምን ይሰራል ካላችሁ አንድ የሚያቀርብልን አትፍራ የሚል ነው። ሁለት የተወሰደብን ይመለሳል። ሶስተኛ የሚያገለግሉን ሰዎች ያዘጋጃል። ኪዳን ሲታወስ ይሄን ምን ማለት ነው? እንዴት እችላለሁ ስትል የሚያስችሉ ሰዎች ይመጣሉ። አይችልም። እኔ በጣም ይገርመኝ የሚበላው ከንጉስ ቤት የሚታረስለት ግን ውጭ። ኪዳን በቃ ይሄ ነው። አይገባህም እንዴ? በንጉስ ቤት እየበላ የሚሰራለት ግን ስራ አለ። አላቅም ይሄ ሰው በቃ ቸርነት ከለመደ እየሰጠ ይበላ። ሃሌሉያ። ትላንትና ሎዶባር እስኪ ሄጄ ልዝራ ይችላል። ሄጄ እስኪ ትላንትና በክፉ ቀን ያማኪር የሚባለው ባሪያ የነበረ ሰው ቤት ነው የኖረው። የሚገርማችሁ ሄጄ እስኪ ልርዳው ማለት ይችላል። ይሄ ብቻ አይደለም የሚገርማችሁ። በአራተኛ አንተ ከዚህ በኋላ የምትበላው ከኔ ጋር ነው አለው። ብዙዎች በጥረት የሚያገኙት እሱ በኪዳን አገኙ። ኪዳን ማለት ምን እንደሆነ ታውቃለህ? አቅምህን የሚያሳጥርልህ ነው። ጩህና አሜን በል። ምን ማለት ነው? ኪዳኑ ሲያገኝህ ጉልበት አይደለም፣ ያንተ ጉልበት አይደለም። ኪዳኑ ሲታወስ ያንተ አቅም አይደለም፣ አቅም ይሆንና መድረስ አችልም በተባለው ቦታ ላይ መድረሻ ይሆናል። አሁን ሜምፊቦስቴ መገደል ሲገባው በህይወት እንዲኖር ያደረገው ምንድነው? ኪዳን ነው። ስለዚህ የንጉስ አጠገብ ገደለው ሲባል የንጉስ ቤተሰብ ሞተ ሲባል ከንጉስ ጋር ይበላል። ምንድነው? ኪዳን። ሃሌሉያ። ዛሬ እንደዚህ እላችኋለሁ፣ ኪዳን ነው። ደከሙ በተባለ ማግስት ከቆምን ኪዳኑ ነው። ወደቁ በተባለ ማግስት በርትተን ከቀጠልን የኛ አይደለም፣ የእግዚአብሔር ኪዳን ያስቀጥለዋል። ለዚህ ነው ኪዳን ያለበት ሰው ምንም ቢሆን ማትናገረው። ለዚህ ነው በምን ሰዓት ኪዳኑ እንደሚያነሳው አታውቁም። ሜምፊቦስቴ የትላንትና ልዑል የዛሬ የሎዶባር ነዋሪ ተስፋ የነበረው ተስፋ ቢስ የሆነ የሚገርማችሁ ከዚህ በኋላ አብቅቶላል የተባለ ኪዳን ሲመጣ ያበቃውን እንደገና አድርጎ በክብር ምን ማለት ነው? ከንጉስ ጋር ለመዋል እኮ በጣም ብዙ ሰው ይጣጣራል። አቀለለለት ኪዳኑ መጥቶ አንተ አቤት ዮናታን ምን አይነት ሰው ነው አስባለሁ። ኪዳን ሰጠው። ስለዚህ ይሄን በሉ የንጉስ ቤተሰብ ስትሆኑ በህይወታችሁ የሚመጣው የንጉስ አቅርቦት ምን አልኩኝ? የንጉስ ቤተሰብ የንጉስ አቅርቦትን ያመጣል። ሃሌሉያ። ይሄ ብቻ አይደለም። በሁለተኛ የንጉስ ጥበቃ በህይወታችሁ ላይ ይመጣል። ከንጉስ ጋር መዋል ስትጀምሩ ጥበቃችሁ ልዩ ይሆናል። እንደፈለጉ መተው አያገኟችሁም። ምን ሆነ ነው? ትላንትና አብረን ያለው ምን ላርግ? ኪዳኑ ነው። ዘጋህን ሲሉ ዘግቼ አይደለም እኮ የወጣሁበት ከፍታ ልዩነት የሚፈጠር ነው። ሃሌሉያ። እንደ ትላንትና ሎዶባር ልገኝ አልችልም። ምን አለ? ንጉስ የሚባል አዛዥ አለ።
ለምን ካላችሁኝ ከንጉስ ጋር ስትሆኑ የንጉስ ጠላት የናንተ ጠላት ይሆናል፣ የንጉስ ወዳጅ የናንተ ወዳጅ ይሆናል። ስለዚህ ግዴታ የንጉስ ጥበቃ ያስፈልጋችኋል። ኢየሱስ ጌታ ነው። ዛሬ ለአንድ ሰው መልእክት አለኝ። እግዚአብሔር ምስክሬ፣ የሚመጣው ነገር ቤታችሁን አያገኙም። ለምን? ስለ ኪዳኑ። በችሎታ አይደለም፣ በጥበብ አይደለም፣ በመሮጥ አይደለም። ሜምፊቦስቴ የኛን ህይወት ቁልጭ አድርጎ ያሳየናል። አንችልም፣ ፈጽሞ አንችልም። ታዲያ የሚያስችል ቅባት መጣ። ሃሌሉያ! የሚያስችል ቅባት። እግዚአብሔር ይሄንን ነገራችሁ አለኝ። ኪዳን ሲታወስ እንዴት ተቀጠላላችሁ? 10 ዓመቱን ኪዳኑን እያሰብን እንዴት ከፍታውን ትወጣላችሁ? ኪዳኑን እያሰብን እንዴት በጠላቶቻችን መካከል እንገዛለን? ኪዳኑን እያሰብን። የሚገርማችሁ አጠገቤ ተበላልህ አለው። ይሄንን ያለው ተራሶ እንዳይመስል ንጉስ ነው። ኪዳን ሲመጣ በኃያላን መካከል መፈለጊያ ያደርጋቸዋል። ምን አልኩኝ? በኃያላን መካከል መፈለጊያ። አንዳንድ ሰዎች አብረውን ቆይተው ድንገት ልውጥ ይሉና በዚህኛው ዘመንኛ በሁለተን ነው የምትከፍሉት፣ በመናምንና በጌታ። አሁን አንዳንድ ቀባት ያለባቸው ሰዎች አሉ። አምታታው በከተማው ስለበዛ ማለት ነው። አያችሁ፣ ድንገት ልውጥ ብሎ ከፍታውን ሲይዙ የኪዳን ውጤት ነው። ድንገት እንዴ ይሄ ሰውኛ ሰፈር አልነበር? ከነንተና ጋር ከሆነ ኪዳኑ ነው። አሁን በሚቀጥለው እንዴት እዛ ቦታ ላይ ደረሰች? ማን ነው ተብሎ ታሪክ ሲጠና እግዚአብሔር አንድ ነገር ይመዛል። ኪዳኔ እንዴት ወጣችሁ? ሰው የላት፣ ዘመድ የላት፣ ምናምን የላት። እንዴትን አንድ አለ ኪዳን። እኔ ለአንድ ሰው ዛሬ እንደዚህ ብዬ እናገራለሁ። የሚሰራ ኪዳን አለ፣ የሚያወጣ ኪዳን አለ፣ የሚደግፍ ኪዳን አለ፣ የደከመውን እግዚአብሔር እንደገና የሚያነሳ ኪዳን አለ። ታዲያ የዛሬ መልእክት ይሄ ነው። ኪዳን ሲታወስ እግዚአብሔር ኪዳኑን አስቡ። ህይወት እንደምናቀደው አይሆንም፣ አልጋ ባልጋ አይሆንም። ዛሬ በከፍታ ነገ በዝቅታ ልንወጣ እንችላለን። ለዚህ ነው ዳዊት በሞት ጥላ ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም ያለው። እግዚአብሔር እረኛዬ ነው ካለ በኋላ ነው። ማለት እግዚአብሔር እረኛዬ ሆኖ በሞት ምናምን አላልፍም አላለም። የምን ጥላ የምን ሞት አልፋለሁ፣ ነገር ግን እሞጣው በችሎታ አይደለም ከኔ ጋር ባለው። ምን ማለት ነው? የሆነ ነገር ገብተን ስንወጣ እጁን ያዩታል። የሆነ ቦታ ላይ ተሳክቶልን ሲያዩ የእግዚአብሔርን ኪዳን ያስባሉ። እግዚአብሔር ምስክሬ፣ እኔ ለአንድ ሰው ዛሬ ትንቢታዊ ቃል አለ። ይሄን ቃል አሜን ብሎ የሚቀበል መጪው 10 ዓመቱ 20 ዓመቱ የድል ይሆናል። እግዚአብሔር ቤታችሁ ላይ ዛሬ በኢየሱስም ኪዳኑ ይታይ። በጌታ በኢየሱስ ክርስቶስም ስራችሁ ላይ ኪዳኑ ይታይ። ተጎበኘ ሲባል አዎ የኔ እጅ አይደለም የእግዚአብሔር እጅ ነው። ከፍታውን ያዘ ሲባል የኔ ጉዳይ አይደለም የእግዚአብሔር እጅ ይሄንን አደረገ። ታዲያ ስንደመደመው ዳዊት በንግስና ላይ በመጣ ጊዜ አንድ ነገር አደረገ። መዝገብ ሲያገላብጥ አንድ ኪዳን ትዝ አለው። ከዮናታን ጋር የገባው ኪዳን አለ። አንድ ሰው የተረፈ አለ፣ ስሙ ማይታወቅ ህይወቱም ይታወቃል። ህይወቱ ሲጣና ደግሞ የተሰበረ ልብ ያለው፣ የተሰበረ ነገር የተሰበረ ልብ ያለው ይታያችሁ። ትንሽ አይምሮ እንኳን ነቃቢል የሆነ ነገር ይሰራል። በገጠመው ስብራት የአይምሮ ስብራት ውስጥም ገብቷል። ስለዚህ ምን ይደረግለት? ጥራው። ከዝቅታ ወደ ከፍታ የማይመጣው ኪዳን ብቻ ነው። ያላሰብነው ከፍታ ላይ ካደረሰን አንድ ነገር ፒክ አድርገን እናወጣለን። የእግዚአብሔር ኪዳን እኛ ደካማውን ብርቱ ካደረገን አንድ ነገር ይገባናል። የእግዚአብሔር ኪዳን። ታዲያ እኔ ይሄን መጽሐፍ ቅዱስ በዚች አጭር እድሜ አንብቤ በስብራት ጀምሮ በስብራት የጨረሰ አላየሁ። ያውም እግዚአብሔር ኖሮት አለ ሐዘን፣ አለ ባዶነት፣ አለ ብቸኝነት፣ አለ መገፋት። ታዲያ መጨረሻው ምንድነው ካላችሁኝ በክብር ነው። በክብር ነው። የቱንም አባቶቻችንን አንብቡ። እግዚአብሔር ሲጠራቸው የሆነ የህይወት ስብራት ገጥሟቸዋል። የሆነ ሐዘን፣ የሆነ ብቸኝነት፣ በቃ ግራ ገብቷቸው ተስፋ ቆርጠው የለህም እንዴ እስኪሉ ድረስ የሆነ ህይወት ውስጥ ገብተዋል። የሚገርማችሁ አለ ጣልቃ መግባት የሚችል ጨዋታውን ይቀይረዋል።
ምን ማለት ነው? ገና ገምተው ሳይጨርሱ ክብር ላይ ነህ አንተ። ገና ስላንተ ህይወት ጽፈው አርቅቀው ፖስት ሊያደርጉ ሲሉ እግዚአብሔር አንተን ከፍታውን ሰጥቷል። ከዛ ሌላ ማርቀቅ ውስጥ ይከታቸዋል። ዛሬ እንደዚህ ነው። ጠላቶቻችሁ አውርተው ሳይጨርሱ እግዚአብሔር ኪዳኑን በእናንተ ላይ ያጸናዋል። ሜምፊቦስቴን ይሄን ብዬ ነው መጨረሰው። ሜምፊቦስቴን ንጉስ ቤት እያለ ልጅ መሆን እንዳንተ ነበር ይሉታል። ሜምፊቦስቴ ሎዶባር ሲመጣ ምን አይነት ምስኪን ነው፣ ምን አይነት ምስኪን ነው ያየው፣ ወይኔ ንጉስ የነበረ ይባላል። ታዲያ የህይወቱን ምናምን እግዚአብሔር ሊቀይርለት ሲል መጣ። አሁን እንዲህ ያሉ ሰዎች ሁሉ አንዴ ለሰልፊ ይሉታል። ለምን? የተገኘበት መገኘት ነው። ኢየሱስ ጌታ ነው። በእውነት ነው የምላችሁ። ኪዳኑን አስቡ። በዚህ ሁሉ ውስጥ አንድ ነገር፣ እግዚአብሔርን ጠብቁት። ኪዳኑን እያሰባችሁ ጠብቁት። ኪዳኑን እያሰባችሁ አለ። ዛሬም ነገሬን ትቀይረዋለህ አለ። ዛሬም ከገባሁበት ታወጣኛለህ አለ። ዛሬ እንደ ሜምፊቦስቴ የሆናችሁ ሰዎች አላችሁ። የሆነ ርዕስ ሲነሳ ማታወሩት ርዕስ አለኩ። አንዳንድ ሰው በሚያልፍበት የህይወት ገጠመኝ ውስጥ የማያወራው የህይወት ርዕስ አለ። ለምን? ዘግይቷል በዛ ጉዳይ። እግዚአብሔር ምስክሬ ታወራዋል። ለምን? ኪዳኑ ይመጣል። እግዚአብሔር ተናግሮ ያደርገዋል። እግዚአብሔር አውርቶ ያደርገዋል። እግዚአብሔር ካለ የትኛው ጉልበተኛ ሊያስቆመው? እግዚአብሔር ካለ የትኛው ኃይለኛ የእግዚአብሔርን ከማድረግ ሊከለክለው? እላችኋለሁ የህይወታችሁን ስብራት ጠግኖ ለክብር ያቆማችኋል። የህይወታችሁን ባዶነት ሞልቶ ለክብር ያቆማችኋል። የህይወታችሁን ሐዘን በሳቅ እየሞላ ለብዙዎች ምስክርነት ቤታችሁን ያቆመዋል። አሜን እያላችሁ ውሰዱልኝ። እንዲህ ልባርካችሁ። ቤታችሁ ላይ የታየው ባዶነት ነገ በእግዚአብሔር ሙላት ይታያል። ቤታችሁ ላይ የታየው ስብራት ነገ በእግዚአብሔር ተጠግኖ በህልውናው ተሞልቶ ሰዎች ስለእናንተ ማመስገን ይጀምራሉ። በህይወታችሁ የገጠማችሁ መዘግየት፣ በህይወታችሁ የገጠማችሁ መቆየት እግዚአብሔር ለካ ለመልካም ነው ያዘገየው እስኪባል ነገራችሁን በክብር ይሞላዋል። እስኪ ወጣለሁ በሉ ከሎዶባር። ሎዶባር ያንዳንዳችን የራሳችን ሎዶባር አለ። ምን ማለት ነው? የተደበቅንበት፣ ተስፋ ቆርጠን የተሸሸግንበት፣ በሳቅ እየሸፈንን በልባችን የምንጮህበት ብዙ ሎዶባሮች አሉን። እንዲህ እላችኋለሁ ሎዶባርን ከባድ የሚያደርገው ማንም አያችሁም ኪዳኑ ካላየ በስተቀር። ያን ሁሉ እድሜ ኖሮ የንጉስ ልጅ ሆኖ እንዴት አይታወስም? አንተ ዘበኛ እንኳን አያቆም፣ ጦረኛ እንኳን መጥቶ የት ሄደ አይልም። ምን አንድ ነገር ነው። ሎዶባር ይደብቃል፣ ሎዶባር ይሸሽጋል። ምን ቦታው ለራሱ ምንም የሌለበት ተስፋ የሌለበት ነው። ግን አንድ አለ። አሁን የእግዚአብሔር ራዳር የአንዳንድ ሰው ቤት ተነስቶ እስካን እያደረገ ነው። እግዚአብሔር ምስክሬ፣ ይሄ ወር መለኮት ጣልቃ የሚገባበት አይደል? ጣልቃ ገብቶ ያስመሰክራቸዋል። ጣልቃ ገብቶ በሳቅ ይሞላቸዋል። ጣልቃ ገብቶ ይባርካቸዋል። ጣልቃ ገብቶ ነገራችሁን በክብር ይደመድመዋል። ጨረስኩኝ መልእክቴን። እነዚህ ሶስት ነገሮች ያዙልኝ። አጨብጭቡ ለእግዚአብሔር ክብር። እነዚህ ሶስት ነገሮች በህይወታችሁ አስመራችሁ ያዙ። የመጀመሪያው የዘመን ርዝማኔ የእግዚአብሔርን ዕቅድ ያዘገየው። ሁለተኛ እግዚአብሔር የሚሰራው በኪዳኑ ነው። ሶስተኛ የሰዎች ስህተት የእግዚአብሔርን ዕቅድ አያበላሽም። ጓደኛ ስለእናንተ ሊሳሳት ይችላል፣ እግዚአብሔር ግን አይሳሳትም። ቤተሰብ ስለእናንተ ሊሳሳት ይችላል፣ እግዚአብሔር አይሳሳትም። ጎረቤት ከገጠማችሁ ነገር የተነሳ ስለእናንተ ሊል ይችላል፣ እግዚአብሔር ግን አይሳሳትም። ስለዚህ በካይሮስ ውስጥ እግዚአብሔርን ጠብቁት። እሱ ይመጣል። አሜን። ይመጣል። ማራቶን የሚሮጥና 100 ሜትር የሚሮጥ ልዩነት አለው። ክርስትና የ100 ሜትር አይደለም፣ የማራቶን ነው። ትንሽ እየሮጥክ ዋንጫው ግን ያንተ ይሆናል። አሁን ብንጸልይ እግዚአብሔር ጸሎታችንን እንደሚሰማ ታምናላችሁ? አሁን የትኛውም ሎዶባር ከሆነብን ነገር እንደሚያወጣን ታምናላችሁ? የትኛውም ከዘገየንበት ነገር እንደሚያወጣን ታምናላችሁ? ኢየሱስ ጌታ ነው። እግዚአብሔር ሰሞኑን አንድ ነገር አስተማረኝ። ጸሎት ቀየርኩኝ። ብዙ ሰው ይጸልያል አያቅድም። ብዙ ሰው ያቅዳል አይጸልይም። ልድገመው። ጸሎት ያለ እቅድ፣ እቅድ ያለ ጸሎት አይሆንም። ምን ማለት ነው? ጌታ ሆይ በሩን ክፈትና ለስራ ይላል። የሥራ እቅድ የለው። እግዚአብሔር እቅድ ባለበት ነው ጸሎት የሚመልሰው። ስለዚህ በእውነት ነው የምላችሁ ብዙ ሰው ያቅዳል፣ ከዛስ በኋላ ይጀምርና ፌል ያደርጋል። ያለ ጸሎት የመጣ የትኛው እቅድ ግማሽ ነው። ስለዚህ ስትጸልይ እግዚአብሔር ምሪት ነው የሚሰጥ። ስትጸልይ እግዚአብሔር ላቀድከው ነገር አቅርቦት ነው የሚሰጥ።
ስለዚህ አንዳንድ ሰው ወጣለው ከዛ ከወጣ በኋላስ አየ እቅድ ያስፈልጋል። አሁን እንደዚህ ነው። ከወጣ በኋላ የምትኖረው ህይወት አለ። በንጉስ ቤት ለራሱ መኖር አንድ እቅድ ነው። የመጣልን ከፍታ ማስጠበቅ አንድ እቅድ ነው። ሜምፊቦስቴ ዘልዛላ ከሆነ ዘልዛላው ነው ሊኖር እኮ ነው። በቃ ንጉስ አለኝ ከፈለክ የሆነ ሰፈር ሄድና እንዳልመስልህ ይላል። ስለዚህ የሆነ ከፍታ ላይ ሲመጣ ለከፍታው የሚያስፈልግ እቅድ አለ። ዛሬ እግዚአብሔር አይኖቻችንን ይከፍታል። እኔ ብዙ ሰው አይቻለሁ ዛሬ በግንቦት ወር ላይ እግዚአብሔር የሚያስመሰክራቸው የሆነ ተአምራት እጃቸው ላይ የሚገባ የሆነ ድንቅ እጃቸው ላይ የሚገባ ቀደም በአዋጅ ሲነገር ነበር። ብዙዎቻችሁ እግዚአብሔር ያ የዘገየው ነገር እጃቸው ላይ ያስገባዋል።